ከዚህ በኋላ እኔ እናንተ ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል። ስለዚህ አንተም ከሩታ ጋርና ከልጅ ጋር ነው፣ እኔም ደግሞ ከልጅ ጋር እኖራለሁ ማለት ነው። ምን ይልሻል? ታውሪያቸው ነገሮች ታውቀውሻል። አብርሽ ውሳኔ ባልፈልገውም ያንተን ደስታ ማስቀደም ስላለብኝ እንደዛ ነው ማድረግ የምችለው። ለምጄሃለሁ፣ ወድጄሃለሁ። በየሰዓቱ ባገኘው ቁጥር ደስተኛ ነኝ። ብዙ ነገሬን ትቼ ነው ከብዙ ነገር አስፈልጬ ነው ካንተ ጋር ብዙ ነገር እያሳለፍኩ ያለሁት። ብቻነት ልክ እንዳትጨነቅ፣ አንተን የሚተካ ልጅ ሰጥተኸኛልና ከሱ ጋር እኖራለሁ። በቃ ቢያንስ እሱን ሳይ እጽናናለሁ እና ቀፈኝና ተሰናበተኝ። ይቅረብ ሲሉን ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ከሁለት አንድ ያጣች ሆኜ ቀረሁኝ ተለያይቼ። ሰላም ውድ ቤተሰቦች፣ እንግዲህ ዛሬ በጣም ደስ በሚል ነገር ነው የመጣ ነው። አሁን የደረሰን ሰበር ዜና ሩታና አብርሽ አንድ ላይ ሊሆኑ ነው ማለት ነው። ሄርሜላ እንግዲህ ካሁን በኋላ እኔ ካንተ ህይወት መውጣት ፈልጋለሁ፣ ከልጅህ ጋርና ከልጅ እናት ጋር ከሚስትህ ጋር አብራችሁ ኑሩ። እኔ በእናንተ ህይወት መግባት አልፈልግም እና ብዙ ሰው የኔ ስም ያጠፋ ነው ካንተ ጋር ምናምን ነገር እንደዚህ ሲሆን ሳያየኝ እና የእናንተ ህይወት ያበላሸው የእናንተ ትዳርን የበጠበጥኩ አይነት ነገር ስለሚመስላቸው ስለሆነም እኔ ካሁን በኋላ ከህይወት መውጣት እፈልጋለሁኝ እና ካሁን በኋላ ባንገናኝና በቃ ጭራሽ ባንገናኝ ባናወራ ደስ ይለኛል። እንለያይ ብላ እንግዲህ ተለያይተዋል ማለት ነው። እንግዲህ ትታው ሄዳለች። አብርሽም እንግዲህ ምንም ማድረግ አይቻልም። አንተ ከሚስት ጋር አርፈህ ቁጭ በል ማለት ነው አብርሽ ወንድማችን። ሄርሜላ ደግሞ ያው ካሁን በኋላ ተመልሰሽ ወደ እነሱ ህይወት እንደማትገቢ ተስፋ አረጋለሁ። እንዳገቢም ካሁን በኋላ የነሱ ህይወት ውስጥ እንደገቢ አስታርቀሽ ደግሞ ስትሄጂ አስታርቀሽ ነው መሄድ ያለብሽ። እስኪ ቤተሰብ እናንተን ፍረዱ። እንግዲህ አስታርቀሽ ነው መሄድ ያለብሽ። አንድ ላይ አድርገሻቸው በእኔ የመጣ እንደዚህ ከሆናችሁ በጣም ይቅርታ ቤተሰብ፣ እናንተን ፋሚሊዎችም ይቅርታ ብለሽ